ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እያስተማርን እንገኛለን። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል፣ መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ስንመሰረት ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ እንዲሁም ከዛም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። እንግዲህ በዛሬ ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። ኩ ራ ት ኩራት ይላል። እንግዲህ እዚህ ጋር ኩ የከቤተሰብ የሁለተኛዋ ናት፣ ራ የረቤተሰብ የአራተኛዋ ናት፣ ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኩራት የሚል ቃል መስርተውልናል ማለት ነው። ቀጣይ ስንሄድ ደግሞ አዛዥ ይላል። እንግዲህ እዚህ ጋር ደግሞ የአ ቤተሰብ የመጀመሪያዋ ናት፣ ዛ የዘ ቤተሰብ የአራተኛዋ ናት፣ ዥ የዠ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አዛዥ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኛ ጋዜጠኛ ይላል። እዚህ ጋር ጋ የገ ቤተሰብ የአራተኛዋ ናት፣ ዜ የዘ ቤተሰብ የአምስተኛዋ ናት፣ ጠ የጠ ቤተሰብ የመጀመሪያዋ ናት፣ ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጋዜጠኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀርባ ይላል። እንግዲህ እዚህ ጋር ጀ የጀ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የስድስተኛዋ ናት፣ ባ በቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጀርባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸለየ ይላል። እንግዲህ እዚህ ጋር ጸ የጸ ቤተሰብ የመጀመሪያዋ ናት፣ ለ የለ ቤተሰብ የመጀመሪያዋ ናት፣ የየ ቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ጸለየ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቆጠረ ይላል። እዚህ ጋር ደግሞ ቆ የቀ ቤተሰብ የሰባተኛዋ ናት፣ ጠ የጠ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቆጠረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስርጭት ይላል። እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት፣ ር የረ ቤተሰብ የስድስተኛዋ ናት፣ ጭ የጨ ቤተሰብ የስድስተኛዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ስርጭት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ንብረት ይላል። እንግዲህ ን የነ ቤተሰብ የስድስተኛዋ ናት፣ ብ የበ ቤተሰብ የስድስተኛዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንብረት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነገር ይላል። እንግዲህ ነ የነ ቤተሰብ የመጀመሪያዋ ናት፣ ገ የገ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ
ነገር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰላጣ ይላል። እዚህ ጋር ደግሞ የሰ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሰላጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፖሊሲ ይላል። እንግዲህ የፐ ቤተሰብ የሰባተኛዋ ናት። ሊ የለ ቤተሰብ የሶስተኛዋ ናት። ሲ የሰ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ፖሊሲ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጎበዝ ይላል። እንግዲህ የገ ቤተሰብ የሰባተኛዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጎበዝ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቆመ ይላል። እንግዲህ ጠ የጠ ቤተሰብ የመጀመሪያዋ ናት። ቆ የቀ ቤተሰብ የሰባተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጠቆመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስጋት ይላል። እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ስጋት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መንግስት ይላል። እንግዲህ መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መንግስት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙከራ ይላል። እንግዲህ የመ ቤተሰብ የሁለተኛዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሙከራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰማይ ይላል። እንግዲህ ሰ የሰ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ይ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሰማይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወርቅ ይላል። እንግዲህ የወ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ወርቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሰራር ይላል። እንግዲህ የአ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አሰራር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገንዘብ ይላል። እንግዲህ የገ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ብ በቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገንዘብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መረቀ ይላል። እንግዲህ የመ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ መረቀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ
ሻ መርሻ ይላል። እንግዲህ መ የመ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ሻ የሸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መርሻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰ ረ ሰመረ ይላል። እንግዲህ ሰ የሰ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሰመረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ግዙፍ ይላል። እንግዲህ ግ የገ ቤተሰብ የስድስተኛዋ ናት። ዙ የዘ ቤተሰብ የሁለተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ግዙፍ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በለጠ ይላል። እንግዲህ በ የበ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ በለጠ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቆጠበ ይላል። እንግዲህ ቆ የቀ ቤተሰብ የሰባተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቆጠበ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መልካም ይላል። እንግዲህ እዚህ ጋር ደግሞ መ የመ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ካ የከ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መልካም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ስለዚህ በአንድ ላይ ዘለቀ የሚል ቃል መስርተውልናል ማለት ነው። እንግዲህ ዘ የዘ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። በአንድ ላይ ዘለቀ ይላል ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ እነዚህን የመሰሉ ቃላቶች መስርተን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።